ይገባችሁ በጣም ብዙዎቻችን ያውቁበላ ሲባል ጾሙን ለመቀበል በምናደርገው ዝግጅት ውስጥ ስለሚበላ ስለሚጠጣ ስለ ስጋ ስለ ፍሪዳ ስለዚህ ነገሮች ነው የምንጨነቀው። የቤተክርስቲያኒቱ ትምህርት ግን እሱ አይደለም። የስጋ ጉዳይ የመጠጥ ጉዳይ አይደለም። ነገር ግን ይሄ ሳምንት ዝግጅት የምናደርግበት ጊዜ ነው። መጪው ጊዜ 55 ቀናት ጾም እየመጣ ነው። እንግዲህ ያንን ጾም ምን እናደርግበታለን? መቼ እናስቀድሳለን? መቼ ሰዓታት እንቆማለን? መቼ ማህሌት እንቆማለን? መቼ እንቆርባለን? መቼ በጎ ነገር እናደርጋለን? መቼ ወደ ገዳማት እንሄዳለን? መቼ ስራችንን ሰርተን ከዛ መንፈሳዊ ነገር እንዴት እናከናውናለን የሚል እቅድ የምንይዝበት ዝግጅት ነው። ይሄ ሳምንት አቀባበል የሚደረግበት እንጂ ፍሪዳ እየተጣለ ቁርጥ እየተቆረጠ ስጋ እየተበላ ድራፍትና ቢራ እየተጠጣ እየተሰከረ የሚያልፍ ሳምንት አይደለም። ቢያንስ ሐሳቡን በተሳሳተ መንገድ እንዳንረዳ ጥንቃቄ ማድረግ ያስፈልጋል እና ቤተክርስቲያን ቅበላ ብላ ስትናገር ሙሽራውን ክርስቶስን ሙሽራውን ጾምንና ሙሽራውን ቅዱስ ሥጋውን ክቡር ደሙን ስለመቀበል የምታስተምርበት ሳምንት በመሆኑ በዚህ ምክንያት ቀበላ መርዓዊ ተብሎ ይታወቃል። ሙሽራን የመቀበል ሳምንት ይባላል። የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እስከ ቁጥር 28 ድረስ ያለው ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንዲት ሴት ጋራ ያደረገው ቃለ ምልልስ የተጻፈበት ነው። እኔ በስፋት ሁልጊዜ ስለምንሰማው የሳምራዊቷን ሴት ታሪክ በጣም ጥቂት ነገሮችን ብቻ ነው የማነሳው። በነገራችን ላይ እንደ ሀሳብ በተለይ ወጣቶች በደንብ ስሙኝ። የቅዱስ ዮሐንስ ወንጌል ማዕከል ተብሎ የሚጠራው ይሄ ክፍል ነው። የዮሐንስ ወንጌል ምዕራፍ 4 ማለት ነው። የቅዱስ ዮሐንስ ወንጌል በመጽሐፍ ቅዱስ አጥኚዎች የውሃ ወንጌል ተብሎ ይጠናል። የውሃ ወንጌል ተብሎ ይጠናል። የውሃ ወንጌል የሚባልበት ምክንያት ከማቴዎስ ከማርቆስና ከሉቃስ ከሶስት ወንጌላውያን በተለየ ስለ ውሃ በጣም በስፋትና በጥልቀት የሚጽፍ ነው። በውሃ በኩል ደግሞ በጣም ትልልቅ መልእክቶችን የሚያስተላልፍ በመሆኑ በዚህ ምክንያት የቅዱስ ዮሐንስ ወንጌል የውሃ ወንጌል እየተባለ ይጠራል። ዮሐንስ ወንጌል ምዕራፍ 1 ምዕራፍ 2 ምዕራፍ 3 እያላችሁ ብትሄዱ አጠቃላይ ስለ ውሃ ይጽፋልና ከነዛ ውስጥ አንዱ ይሄ የዮሐንስ ወንጌል ምዕራፍ 4 ላይ ያለው ደግሞ ይሄ ክፍል የዮሐንስ ወንጌል ምዕራፍ 4 የመተጫጨት ክፍል ተብሎ ይጠራል። ውሃ ለሁለት ነገሮች ያገለግላል። አንዱ ስጋዊ ተፈጥሮ፣ ሁለተኛ ደግሞ መንፈሳዊ ተፈጥሮ ወይም ስጋዊ መተጫጨትና መንፈሳዊ መተጫጨት የተከናወነበት ነው። ለዚህ ነው አንዱ የሳምንት የሙሽራ ሳምንት ተብሎ የሚታወቅ። በዚህ አጋጣሚ ሙሽሮች አሉ እዚሁ ስርዓተ ጋብቻቸውን በተክሊልና በስርዓተ ቁርባን የፈጸሙ የእነሱን ጋብቻ እግዚአብሔር ይባርክልን እና ይህ ሳምንት አንዱ ሙሽራ የሚባልበት ምክንያት ይሄ ነው። አሁን እቺ ሳምራዊቷ ሴት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት ለሰማያዊ መንግስት እንዳጫት የሚነገርበት ስለሆነ ከዚሁ ጋር ተያይዞ ደግሞ ስጋዊ መተጫጨት የሚነገርበት ስለሆነ በዚህ ምክንያት ሙሽራ መርዓዊ እየተባለ የሚጠራበት ምክንያት አንዱ ምክንያት ይሄ ነው። ይሄ ዮሐንስ ወንጌል ምዕራፍ 4ን ከማሳየት በፊት አስቀድሞ በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 29 ከቁጥር 1 ጀምሮ የተገለጸ ታሪክ አለ። ይህንን የዮሐንስ ወንጌል ምዕራፍ 4ን የሚገልጽ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን ሴት ያናገራት የውሃ ጉድጓድ አጠገብ ነው። የውሃ ጉድጓድ ለእስራኤላውያን በጣም ትልቅ ትርጉም ያለው ውሃ የሚገኝበት፣ ከብቶች የሚጠጡበት፣ ፍየሎች የሚጠጡበት፣ በጎች የሚጠጡበት፣ አህዮቻቸው የሚጠጡበት፣ እነሱ ራሳቸው የሚጠጡበት በጣም ትልቅ ሀብት ነው። የሕዝብ ሀብት ነው ጉድጓድ የሚባለው። በጣም በብዙ የሚቆፈር በብዙ ድካም የሚቆፈርና ጉድጓዱ ላይ ሌሎች መጥፎ ነገር እንዳያደርጉበት ትልቅ ድንጋይ የሚከደን ነው። ይሄ የውሃ ጉድጓድ የሚባለው በእስራኤላውያን ልማድ ይሄ ለረጅም ዘመናት የኖረ ነው። እንደምታውቁት ለምሳሌ አሁን የውሃ አቅርቦት የምናገኝበትን ቦታ የሕዝብ ሀብት ስለሆነ እንጠብቀዋለን። ውሃ የምናገኝባቸው ፓይፖች የተቀበሩበትን ቦታ እንጠብቃለን። ምናልባትም ከፈነዳ ቶሎ ጥገና እንዲደረግለት ይደረጋል። ያ የሕዝብ ሀብት ነው። ልክ እንደዛ ሁሉ እስራኤላውያን የውሃ ጉድጓድ ትልቅ ሀብታቸው ነው እና ኦሪት ዘፍጥረት ምዕራፍ 29 ከቁጥር 1 ጀምሮ ይሄ ጉድጓድ ክርስቶስ ይችን ሴት ያገኘበት ያስተማረበት ጉድጓድ ያዕቆብ አንድ ታሪክ የሰራበት ጉድጓድ ነው። አስቀድሞ አንድ ታሪክ የሰራበት ጉድጓድ ነው። ያዕቆብ ለመጀመሪያ ጊዜ ከእናትና ከአባቱ ተለይቶ ሲወጣ ራቆቱ ወደ ላባ ሲሄድ እዚህ ጉድጓድ ደረሰ እና ይሄ ጉድጓድ የላባ ልጆች የሚያጠጡበት በጎቻቸው የሚጠጡበትና ውሃ የሚቀዱበት ስፍራ ነው። ይሄ ጉድጓድ ያዕቆብ ሲጓዝ እዚህ ቦታ ደረሰ። ጊዜው ቀትር አካባቢ ነው እና ፀሐይ የጸናበት የፀሐይ ቃጠሎ የጸናበት በጣም አስጨናቂ ሰዓት ነበር።
ያዕቆብ በዚህ ቦታ ሲደርስ እረኞች ዙሪያ ሆነው በጉድጓዱ ዙሪያ ሆነው ከብቶቻቸውን፣ ፍየሎቻቸውን፣ በጎቻቸውን በዙሪያው መስከው ነገር ግን ለማጠጣት የጉድጓዱን ድንጋይ ማንሳት ስለማይችሉ ብዙዎቹ እረኞች ሁሉም ተካተው እስኪመጡ ድረስ ይጠብቃሉ። ይህ ድንጋይ የጉድጓዱ አፍ ላይ የሚደረገው ድንጋይ በትንሹ 50 ሰው የሚገለብጠው ጉድጓድ ድንጋይ ነው። በትንሹ 50 ሰው የሚገለብጠው ለምንድነው እንደዛ የሚደረገው ቢባል ድንጋዩ ተነስቶ ወይም ደግሞ ሳይገጠም ከቀረ ጠላት ይመጣና የውሻ ሬሳ ወይም የሞተ ድመት ሬሳ ወስዶ ይጥልበታል። በዚህ ምክንያት ውሃ ይበከል። እሱ ብቻ ሳይሆን መርዝ በጥብጦ የሚገል ነገር በጥብጦ ውሃ ውስጥ ይጨምርበታል። ያ ውሃ ህዝብ ሁሉ በዙሪያው ያለው ሁሉ ህዝብ ስለሚጠጣው ሕፃናት ይሞታሉ፣ ሰዎች ይሞታሉ፣ እንስሳት ይሞታሉ። በዚህ ምክንያት ለጥንቃቄ ሲባል ለ50 ለ60 የሚነሳ ድንጋይ ወስደው ጉድጓዱን ይዘጉታል። እና ያዕቆብ እዚህ ጉድጓድ ላይ ደረሰ እና ዙሪያውን በጎቻቸውን መስቀው አገኛቸው። ለምንድን ነው የማታጠጧቸው? በጎቻቸው ገና ሰዓቱ ገና ነውና አጠጧቸውና ለምን አታሰማሯቸውም አላቸው። አይ እኛ ብቻችንን ይህንን ድንጋይ ማንሳት አንችልም፣ ነገር ግን ሁሉም ተካተው ሲመጡ ያን ጊዜ የድንጋዩን የጉድጓዱን ድንጋይ አንስተን ያን ጊዜ እናጠጣለን አሉት እና ይህን እየተናገሩ እያሉ የአጎቱ ልጅ ራሔል መጣች። የላባ ልጅ ማለት ነው። እንግዲህ ራሔልን ገና ከዛ በፊት አያውቃትም፣ በስም ነው የሚያውቃት። ነገር ግን ዝምድና አላቸው። እንግዲህ እግዚአብሔር የፈቀደው ነገር ስላለ በዚህ ምክንያት ራሔል ይህንን እየተናገረ እያለ በጎቿን እየነዳች መጣች። ያ የምትፈልገው አጎት ላባ ብላ የጠየቀን የእሱ ልጅ እየመጣች ነው ብለው አሳዩት እና ልክ እሷ ስትመጣ ብቻውን ሂዶ የጉድጓዱ አፍ ላይ ያለውን 50 ሰው የሚያነሳውን ድንጋይ ብቻውን ገለበጠው። ያዕቆብ ኃይል ተሰጠው፣ አቅም ተሰጠው፣ ጉልበት ተሰጠው፣ ብርታት ተሰጠው እና ያዕቆብ ይህንን ድንጋይ ብቻውን ገለበጠው። በዙሪያው ያሉት ሕፃናት ከዚያ ውሃ ጠጡ። በዙሪያው ያሉት እረኞች ከዚያ ውሃ ጠጡ። በዙሪያው ያሉት ከብቶች ከዚያ ውሃ ጠጡ። በዙሪያው ያሉት በጎች ከዚያ ውሃ ጠጡ እና ይህን ታሪክ ተፈጸመበት በዚህ ጉድጓድ ላይ። ይህንን ቅዱስ ያሬድ ተርጉሞታል። ያዕቆብ እውነት ብቻውን ነው ወይ ይህን ድንጋይ የገለበጠው ቢባል ወብዙኃን ኖሎት መጹ ወስዕኑ ከሴቶታ ለእም እምአፈ አዘቅት ይላል። ብዙ እረኞች መጡ፣ ግን ከጉድጓዱ አፍ ድንጋዩን ማንሳት አቃታቸው። ግን አቃታቸው፣ አቅማቱ፣ ጉልበታቱ ተሰብስበው ድንጋዩን ማንሳት አቃታቸው። እስከ መቼ ድረስ ቢባል እስከ ይመጽእ ያዕቆብ ዘክቡት ውስተ ሐቄሁ ዘሃሎ ይሰጎ እምሰር ከሰተ ወአስተየ መርኤቶ። በያዕቆብ አብራክ በያዕቆብ ወገን ተሸሽጎ ያለው ተደብቆ ያለው